እንትና እኔም አልተናገረችም። ገርሞኛል። ዜዶ ይመቻት፣ ፈትቻታለሁ። ዜዶን አንዴን የላስኳት ፈቷት። ያ ትግራይ ቤት እናት ምናምን የሚል ብዙ ሰው የለምና ባይሆን እየጮሁብኝ ነው ሰሙ። እኔ ስልስ ግን ተሰብስበው የሚያለቅሱብኝ ለምንድን ነው? በቃ ሰላም ነው ሎንግታ። እኔ ስልስ ለምንድን ነው የሚሰበሰቡት? በዚህ አጋጣሚ መሲን አደነቅኳት። መሲ ብሪጅስቶን ኤልዬ ደህና ነሽ ወይ? መሲ ብሪጅስቶን በእውነት አደነኩሽ። አምፕራርዩ እናት ነሽ። አየሽ፣ ዘር ላይ ሳይሆን እናት ላይ ነው ያልሽው። እና እናት ኤምጂ ውስጥ ከሆነ ሆሚ እናት መከበር አለባት። ከዛ ውጭ እኔ ከሌላ ዜጋ ነው የተጋባው። አርምኬ ማንን ይውደድ፣ እኔ ጣጣ የለኝም። ግን እናት ሰድበ ልጅ አታከብርም። እኔ እንደዛ አይነት ሰው ነው። ልጅ አታከብርም። ልጅን ልትወዳች ጭራሽ የ5 ወር ገር ያልተያያትን ሻይ ቡና ያላልካትን ሴት እናት ሰድበ ጨዋ ትጫወት ቆሻሻ። ያ ነው የሚያስጠላው። ሻይ ቡና እንኳን አላልካትም፣ ምን እንደሆነች አታውቃትም። ሻይ ቡና ያላልካትን ሴት እናቷን በዛ ደረጃ ስታረግ ብልግና። ማን እንዳሳደገ ታስታውቃለህ። ማን እንዳሳደገ ባለጌ። የአሜሪካ ልጆች አንዳንዴ ፍቅር ሲይዛቸው ይቀበጣጥራሉ። አንዳንዶቹ ማለት ነው። እኔ ልጆቼ ብልጦች ናቸው፣ በጣም ዋይዝ ናቸው። ቡዳ አድርጌን ያሳደግኳቸው በደንብ። ይሄ እንደ አሜሪካ ልጅ ጅል አድርጌ አላሳደግኩ ነው። እንደ አበሻ ቆፍጠን ቡዳ አድርጌ ነው የማሳድገው ልጅ፣ ሁለቱንም ልጆቼ። ስለዚህ ዘይግድ ማንም አያታላቸውም ልጆቼ። ዘይ ነው እኔን ልጄን ቁጭ ብዬ ነው ማውራት። እመቤቴ ዊጋ ዲስከሽን ስለ ፖለቲካ እናወራለን፣ ስለ ሃይማኖት እናወራለን፣ ስለ ተለያየ ነገር እናወራለን። ዲስከሽን በሀሳብ ልዩነት እንኳን የምንግባባ ሰዎች ነን። እና ልጆቻችሁን የአሜሪካ ልጆች ስለሆኑ ወይ የአውሮፓ ስለሆኑ ምንም አያውቁም እያላችሁ የምትጃጃሉ ቤተሰብ ግን ራሳችሁን ጠብቁ። ሰው ልጅን ጅል አድርጋችሁ ካሳደጋችሁ የእናንተ ፕሮብለም። ሀገር ነው የተቀየረው፣ ሌላ የተፈጠረ ነገር የለም። ምን ልጆች እንትን አይባሉም፣ ሴንሲቲቭ ናቸው። የምን አባቱ ሴንሲቲቭ አድርጌ አላሳድግም። እመቤቴ ምስክሬ፣ ማያ መሬት ስትወርቅ ተነሺ ነበር ምላት፣ ወድቃ አታለቅስ ልጅ እያለች። አማንዬም ወድቆ ተነስ ነው ምለው። ሚስቴ ምንም እንደዛ። ለምን ጥንካሬን የምታስተምረው አንተ ነህ። ተነስ ወይ እንደፈለገ ተከስክሶ ወድቆ አማን አያለቅስም፣ ማያ አታለቅስም። ስለዚህ መጎበዝ አለባችሁ። ይሄ ሽባ የምትሆኑት አለ እንደምን እንደማያቸው ታውቃለህ? እንደ ኢትዮጵያ ኳስ ተጫዋቾች እርስ በራስ ሲጫወቱ አቤት ችሎታቸው! ሰርከስ ነው የሚሰሩት። በቃ በጣም አደገኛ ናቸው። ከጅቡቲ ያጫውተው የኢትዮጵያን ቡድን ከጅቡቲ ከሱዳን ማሊያ አጫውተው ተጫውተው ማያውቁ ከሱዳን አጫውተው ጀለቤ አድርገው ከሚጫወቱት ግን ጎልጋ ሲደርስ እግሩ ቄጤማ ይሆናል። ቄጤማ ምንም ጎል አያገቡ እካክ ናቸው። ደሰምትን ልጆቻችሁን አሜሪካ የምታሳድጉ አውሮፓ የምታሳድጉ ሰዎች ልጆቻችሁን ሽልጥልጥ አድርጋችሁ አታሳድጉ እና ቡዳ አድርገን ነው የምታሳድግ። ተግባባን። ስለዚህ ብዙ ጊዜ በአበሻ ችግር ያለው ያ አረ አሜሪካ ስለ ውጭ ልጅ እኮ እንደዚህ አይደለም ነው። ቡዳ አድርጌ ነው የማሳድገው። ተቀልዳለህ? ያማችኋል እንዴ ሙሉዬ? ስለዚህ ማወቅ አለ። ልጅ ስታሳ ቆፍጠና አድርግ፣ ስርዓት እንዲኖረው አድርጌ ነው የማሳድገው። አማንዬም ማያየ እንጂ እኔ አሁን ስለ እኔ ጉድ ልጆቼ ውጭ ሊያወጡ
እኔና ሚስቴን ቀና ብለው ነው አማንዬና ሚስቴ እኔን ቀና ብለው ላይ ሚስቴ አያችሁ። እናንተ የአሜሪካ ልጆች ናቸው ብላችሁ አቅብጣችሁ ታሳድጉና ልጆቻችሁ እንደፈለጉ ውጭ እየወጡ የእናንተን መሴጅ ለሁሉም ይልካል። አቢውዝ ታደርገኛለች እናቴ ምና በጥፊ ገልቤ ነው አቢውዝ ማሳይ። ተቀልዳለ እንዴ እካክ። ስለዚህ በደንብ ነው ገልቤ አሳየቼ በደንብ አሳያለሁ። ምን ስለዚህ ብዙዎቻችሁ ችግራችሁ ምንድን ነው? ደንዝዛችኋል። ፈሪዎች ናችሁ። ልጅ አይራበው አይራስ ምን አይበል። ልንገራትና ልመለስ። አንዴ ዙዙ ነግሬያት ልመለስ። የሆነ ጭውጤ ላይ ነኝ የኔ ውድ። መልሼ ላስገባች። እኔ ልላ ሲመጭ በጣም ይቅርታ። ኧረ ችግር የለም። ነው አንቺ ልጅ ማለት ስላቋረጥኩኝ ይቅርታ። ምንም ችግር የለም የኔ ውድ። እሺ እኔ ልካ። እሺ ማሪ በጣም የምወዳት ልጅ ናት። በጣም እኔ ይመቹኛል የተረጋጉ ሰዎች ምናምን በጣም ነው የምወደው። ተፋት የለው ሸታም። አዎ ተፋትቻለሁ። ከማን እንደተፋታው ታውቃላችሁ? ታውቃላችሁ? እስቲ ዘግቡ ዘግቡኝ። ስማ እንጂ 18 ዓመት ሚስት ዝም ብለህ ትፈታለህ እንዴ? እኔ እኮ ሰገጤ አይደለሁ። ፋራ ነው የሚፋታው። በእውነት ፋራ ይፋታ። እውነቴን ነው የምላችሁ። ፋራ ሚስቱን ይፍታ፣ ሰገጤ ይፍታ። ምን ሌላ ቦታ ብትሄድ የተደበደበ ሙሙን ያለው ሙልዬ ሌላ ቦታ ብትሄድ እውነቴን ነው የማወራ የተደበደበ ሙሙን ያለው። ስለዚህ ለተደበደበ ሙሙ ሚስትን ለምን ትፈታል? እምልህ ብራንድ ማጌም ቢሆን በቃ ብራንድ ትኩስ ማጌም ቢሆን አምገዱት። ተግባባ። ቡኖ በደሌ መጽሐፍ አልበቃም። አንተ መሀይም 10 ያጻፍ አንተ መሀይም። እና እውነቴን ነው የምልህ ፋሮች ናቸው የምትፋቱት። ፋራዎች ሁል ጊዜ የእናንተን ደስታ ስለምታስበልጡ ሰልፊሽ ስለሆናችሁ ትዳራችሁን ትፈታላችሁ። ተግባባል። ስለዚህ ፋራ ነው ትዳር የሚፈታ። አትፍቱ። አው ጉቶን ትንሽ ልላሱ ምንድን ያለ እሱ እኮ ሚስቱ ሜክሲካን አደ አንተ መሀይም ፖርቶሪካን ናት ሚስት። ሺዝ ፖሪካን ማለት አሜሪካዊ ማለት ነው። ካልገባ አንተ ቁዝር አንተ የናይጄሪያ ልጅ ነው የምታሳድገው። ሌሎች ደግሞ እኔ አልልም አላቅም። የአባትን ሚስት ወስደ ነው ትባላል። 4 ጊዜ ታሰርክ ሌባ ነህ። ሌባ አሜሪካ ሙልጭ ያልክ ሌባ፣ የጫማ ሌባ፣ የልብስ ሌባ 4 ጊዜ ነው ያሰሩ። ጆዬ ሰላት ሌባ በየእስር ቤቱ እያነጠነት ነው የምትገባው። መጣ ቺኬ መጣች ይባላል። ጉቶ ሲመጣ ቺኬ መጣች 4 ጊዜ አስገብተው ነው የለጠለጡት። እና ይኸው ብዙ ወሸላ ሆዶስ ኖሮ ነው እሱ ቦርጩም አይቀንስም።
እንደ ቱና ብዙ ወሸላ ሆድ ውስጥ አለ። እስር ቤት በገባ ቁጥር ያጭሉታል። እጭል ነው የሚያደርጉት። እና ጉትሻ እስር ቤት ላይፍን ምን አለ ብትዘግበን፣ በደንብ ብትነግረን። 4 ሲያስሩ መቼም 1-2 ሳይለጠልጡ አያስወጡም። እስር ቤት አስረግዘው ነው የላኩትና መውለድ ስላልቻለ ነው እንጂ ይወልዳል የሚል እምነት አለኝ። ወደፊት ይወልዳል። እየወዳጉት ይወልዳል። ለጥልጠውታል። በደንብ ነው የለጠለጡት። እና አለቀስክብኝ። ስንት ዓመት ነው የምታለቅስብኝ? ጉትሻ ስንት ዓመት ታለቅሳል? ሐውልት ገዛህልኝ። ቤት ውስጥ ሐውልት አለኝ። ሳልሞት ሐውልት አሰራልኝ። ልብስ ገዛልኝ። ቤት ላይ አለበስከኝ። ቼን አረክልኝ። ጸጉር ገዛህልኝ። አንተ ቤት ውስጥ እኮ እኖራለሁ። ነዋሪ ነኝ እኮ ወደ አንተ ቤት ውስጥና ምን ቀረ ጉትሻ? ሌላ ምንድን ነው? እውነቴን ነው። ቦርጭ ሲበዛ ወሸላ ይጠፋል። ይሄ ህገ መንግስቱ ነው። ስሜት ይጠፋል። በጣም ወፍራም ሰዎች ስሜት የላቸው እና ስሜት እንዲመጣ ምንድን ነው የምታደርገው አንተ ማለት ነው? ጎማ ገዝተሃል። ማኝዚ የሚል ጎማ ገዝተሃል። በጎማ ነው የምታጫውተው። ማኝዚ የምታደርገው አለ ቤት ውስጥ። ምክንያቱም ፍሬ የለ፣ ወሸላ የለ፣ ሆድ ውስጥ ገብቷል። ዮኒ ማኛ ሰው አባላል። ሰው እያባለው ሚሊዮን ደግሜ ልገባ ነው። አይገርምም? ሚሊዮን ተከታይ እንደገና ልገባ ነው። ሰው እያባል በጣም ነው ማባል። እኔ ግን ሲወልድ ጉቶ ጫማ የሚወልድ ይመስለኛል። እኔ ሳስበው በእውነት ጫማ ቆዳ በእውነት እውነቴን ነው። ጉቶ እኔ ጫማ የሚወልድ ይመስለኛል። ምንድን ነው የቅናት መንፈስ ሰው አይወድም። ተምረ 1 ዲግሪ አሳይታታ ከሀይ ስኩል የጨረስክ አይመስለኝም። እኔ ፕራሚስ ሀይ ስኩል እንኳን አልጨረስክ። በጣም አንባቢ ነኝ ብሎ መበጥረቅ አይደለም። ሰው ይናገር ስለአንተ። ሰው ሲል ያነበበ ሰው ነው ሲል ጥሩ ነው። እኔ አንብቤ ያለው እኔ እንዲህ ነኝ ካልክ ዋቴን፣ እኔ እንዲህ ነኝ ካልክ መንሱር ጀማል ዋቴ ደግሞ የትም አያደርስም። ባዶ ጉራ አፈር ነው የሚከተል። እግዚአብሔር ምስክር ሳያወራለህ ስለ አንተ ቻፓ፣ ስለ አንተ ማንነት፣ ስለ ምናምን ሰው ይዘግብ ሳያወራለህ። አንተ ካወራኸው ይጋነጠቅ እና ባዶ ጉራ ገደለ። የሚያነብሰው አነጋገሩ ያስታውቃል። የተረጋጋ ያነበበ ሰው በጣም እርግት ያለ ሰው። ፈጣሪ ምስክሬ ጆከር ሰላም ቢልህ ናግባ ነው የምትለው። እንደፈለገ እየረገጠ ጆከር አንተ ቤት እንደፈለገ መሆን ይችላል። ሞዴሬተር ነው የምታደርገው። የሚረጋግጡን ትወዳለህ። ለማይም ስለሆንክ ማለት ነው። ጆከራው በቃ አንተ አማራ ነህ ቢለው እሺ አማራ ነኝ ፋኖ እያለ መጨፈር ይጀምራል። በሙሉ ብልጽግና መቀጥቀጥ ይጀምራል። አቴንሽን በጣም የሚፈልግ ሰው ነው። ለዚህ ነው የተጎዳው። አቴንሽን በጣም ይፈልጋል። አቴንሽን ፈላጊዎች የሚሰራቸውን ነው የሚያሳጣቸው። ስፔሻሊ እኔ የአንድን ሰው ማንነት የምለካው ስለ ቤተሰቡ ከተቀደደ በኋላ
ስለ ቤተሰብ ካወራ በኋላ ዩር ናት ገነ ቢ ማይ ፋሚሊ። ስለ ቤተሰብ መጥፎ ነገር ካወራ በኋላ ለእኔ ጓደኛ ልትሆን አትችልም። ስለዚህ አስተውሉ። ሶሻል ሚዲያ ላይ መታችሁ ስለ ቤተሰባችሁ ካወራችሁ እኔ አላምናችሁ። የገዛ ስጋ ዘመድ ያሳደገች እናት ልጆችን ምን እንካርግ በኋላ። ስለዚህ ብዙ ጊዜ ሰዎች ማድረግ ያለባቸው ቤተሰቡን የሚያመስ ሌላ ኤክሱን የሚያማሰው ኤክስም ላይፍ አለ እኮ። አንሶላ ልትጋፈፉ ትችላላችሁ፣ ምን ልትሉ ትችላላችሁ። ኤክሶቻችሁን ራሱ ወንዶችም ሆነ ሴቶች በክፉ የምታነሱ ታማኝ ሰው አይደላችሁ። ኤክሶቼ ኑሩልኝ ሁላችሁ። እንደው የምታቆኝም ማታቆኝም ኤክሶቼ እመቤቴን ይመቻችሁ። እኔ አሁን ኤክሶቼን ረስቻለሁ። ስሙን ላረስቻለሁ። እመቤቴ ችግር አለብኝ። ስሙን ላረስቻለሁ። ችግር አለብኝ። እኔ ሾጥ ነኝ። ስለዚህ ችግር አለ ቤተሰብ። ምክንያቱም እኔ ምን አይነት ባህሪ ያለኝ መሰላችሁ? በፊት ዴት ሳደርግ አንድ ነው በደንብ የምበላው፣ ቀርጥፌ የምበላው አንድ ነው። መሯሯጥ አልወድም። አንዷን በደንብ ቅርጥፍ አድርጌ ከበላው በኋላ ነው አሙቫ። ለምን መወሻሸት አልፈልግም፣ አይመቸኝም። አንድ ትቀረጥፋለህ፣ ከዛ በኋላ ወደ ሁለተኛው ትሄዳለህ፣ ወደ ሶስተኛው ትሄዳለህ። አዎ ፌቪን አስታውሳለሁ። ፌቪ ኃይለኛ ስለነበረች ልንግባባ አልቻልንም። ፌቨን እዚህ ላይ አለች። በእውነት ለምን መሰላችሁ? አይመቸኝም። ታይም መስጠት ፈልጋለሁ ምናምን፣ ለራሴም ታይም ያስፈልገኛል። እና ያለችዋን በደንብ ቀርጥፌ በልቼ ስንለያይ ነው ወደ ሌላ የሚሄድ እንጂ እዛው አነባበሩ ይመስል ማነባበር አልወድም። ምክንያቱም ሴቶች ቡዳ ናቸው፣ ያገኘዋል። ተንከሲስ ናቸው፣ ተንከሲስ ናቸው። አንዳንዴ ግን አጋጣሚ ሆኖ ቶሎ ሙቮን አድርጌ አነፍፎጌ አንዴ ጥሩ ጊዜ ነበረና ስንለያይ እኔ ለካ ሽቡ ብዬ ሌላ ዓለም ላይ ነኝ። ሌላ ዓለም ላይ ሆኜ ሌላ ህይወት ጀምሬ ከዛች ጋር ፉን እያለን እችኛዋ ለካ አላለቀላትም። ጨወቴው ቱን አይነት ነገር ናት። ገባችሁ? ችክ ያለች ነገር እና እኔ ሀገር ሰላም ብዬ እንትን ስል አንዴ ስልክ ተደውሎ ምናምን ነገር በቃ ቴክስት ምናምን አለው እና እችኛዋ አዲስ ገቢ አልሾፈችው አዲስ ገቢ ሾፈችውና ከዛ ጓልተኝ ከዛ በደንብ አስረዳዋት። ትንሽ ጓ ብላ ነበር ግን አስረዳዋት። ነው አቁመናል፣ ጨርሻለሁ እዚህ አካባቢ ምናምን፣ ከፈለግሽ ትቀጥያለሽ፣ ካልፈለግሽ እንግዲህ አንደርስታንድ አልኳት። ተረጋግቼ ስላወራው አመነች። አልደነገጥኩም፣ ምንም አላልኩም። ምክንያቱም ያልደነገጥኩበት ጨርሻለሁ። ጣጣዬ አላስደነገጠኝም። ያልጨረስኩት ነገር ቢሆን ገባ ደነግጣለሁ ምናምን ላብላብ ይልሃል፣ ትሰደባለህ፣ ብዙ ነገር ይበላሻል። እና ኖ የጨረስነው ጉዳይ ነው። ይኸው ከሱ በፊት የነበረ ቴክስትን ላሳይሽ፣ ጨርሰናል ብያታለሁ። እሷ ግን አልጨረሰችም ምናምን ነገር አለ። ከዛ ይች ምንም አላለችም። ብቻ ሰላም ፈጠን። ስለዚህ ለሌሎቻችሁ መመክረው ለሲንግል ከሆናችሁ እውነቴን ነው የምልህ፣ ሎንግ ዲስታንስ ይብራባችሁ። አንድን የምነግርህ ሎንግ ዲስታንስ ድራማ ነው፣ ይጎዳችኋል። በተለይ በጣም በሀገር የምትለያዩ ከሆነ ትጎዳላችሁ።
ኮፒ ሊንክ እያደረጋችሁ ቤተሰብ ሎንግ ዲስታንስ ሪሌሽንሽፕ ሁለቱም ነው የሚጎዳው። በተለይ ወንዱ መቆየት አይችልም። የኛ ባህሪ ነው። ሼባ ካልሆነ አሁን ለምሳሌ እንደ ሮማን አይነት ባል ከሆነ ችግር የለውም። ወይም ደግሞ እንደ ዮዳብ ጉቶ አይነት ባል ከሆነ 10 ወርም መቆየት ይቻላል። ኖ ፕሮብለም፣ ችግር የለውም። አስቀምጣችሁት የሆነ ቦታ አስቀምጣችሁ ታገኟቸዋላችሁ። ችግር የለውም። ግን ወጣት ጠብሰሽ ሎንግ ዲስታንስ ከሆነ ማለት ቢያንስ አሜሪካ ከሆነ አሜሪካ፣ ምክንያቱም አንድ ፍላይት ነው። በአንድ ፍላይት መሄድ ትችላላችሁ። አውሮፓ ከሆነ አውሮፓ፣ ምክንያቱም በአንድ ቀን መገናኘት ትችላላችሁ። ኢትዮጵያ ከሆነ ኢትዮጵያ፣ ጅማና አዲስ አበባ ከሆነ ጣጣ የለው። ግን የእኛ ደስ የሚል ቀይቡት ሄኖክ ድንቁ ነው የምትሆኑት። አለበለዚያ ጠዋት ያላንቺ አያምረኝም፣ ቀይቡት አምሮኛል ምናምን ነው የምትባባለው። ምንም ትርጉም የለም። ተግባባ። ምንም ትርጉም የለውም። ስትሰቃዩ ነው የምትውሉ። ለሴቶች ጥቅም አለው። ለሴቶች ኢትዮጵያ ኖራችሁ ሎንግ ዲስታንሱ ልዩ ጥቅም አለ ሴቶች ከሆናችሁ። ምክንያቱም ዲያስፖራ ነው እለም በጣም ጥሩ ለሴቶች ልዩ ጥቅም፣ የኮሪደር ልማት ማለት ነው። እሱ ይልካል ትበያለሽ። ለሴቶች የውጭ ቻፓ የሚለቅ ከሆነ ይመችሽ፣ ምንሽንም አይነካውም፣ አለውልህ፣ ትለያለህ፣ ያላንተ አልኖርም እያልሽ እጠቢ። የአረብ ሀገሮቹን ችግር የለውም፣ የሸገር ልጆች ይበሏቸዋል፣ አታስቡ። ለአረብ ሀገር ጅጎች ያለ የሸገር ልጆች ያሉ ጽድት የሚያደርጓቸው አታስቡ። ቲቪውን ሊያስገዟቸዋል። የአረብ ሀገር ቺኮችዬ ይመቹኛል፣ አታስቡላቸው። የሸገር ልጆች በሙሉ የሚተዳደሩት እድሜ ለማዳም ቅመም። የማዳም ቅመሞች የአዲስ አበባ ሕዝብን አስተዳዳሪ ናቸው። ደስ ነው የሚለው። ይኸውልሽ ሀቢባዬ፣ ቆይ እስቲ ልንገርሽ፣ እኔ መጀመሪያ ፍቅርሻ እድሜ ለሀቢባ እግዚአብሔር ይስጥሽ ሀቢባዬ። ከዛ ወደጀው መጀመሪያ ዝም ብሎ ነው የሚያወራኝ። አንዳንዴ እኔ ብር ስልክ ብቻ ነው የሚያወራኝ፣ ከዛ ውጭ አውራኝም። ለምን ስለው ይቆጣኛል። ብር ያለለኩለት ጊዜ ያኮርፈኛል። ሀቢባዬ እናንተ ብር አትላኩ ነገራቸው የለድም አላስችል እያለኝ እኮ ነው። አውራኝም እኮ ያለሱ ፍቅር የለኝም እኮ ሀቢባዬ፣ የኔ ዶክተር ሀቢባዬ። ስለዚህ የሸገር ልጆች በአረብ ሀገር ቺኮች ይተዳደራል። ኑሮ ተወዷል። እኔ ግን ሳስበው የሸገር ልጅ ኢትዮጵያ ብኖር ምገና ጣጥል ይመስለኛል። ከአሜሪካ ካለች ወይ አውሮፓ እንኳን ችስታ ናቸው። አሜሪካ ካለች ምናምን ነገር ወይ አረብ ሀገር 9 ቺክ ነበር። የሴት ኢንቨስተር ነበር የምሆነው። እኔ ኢትዮጵያ ቢሆን አንድ የሴት ኢንቨስተር አንድ እዛ ያላለከ እልካለሁ። የማዳም ቅመምን የኔ ጀግና፣ አንቺ እንደ ሻማ እየቀለጥሽ እኮ እኔን ነው የምታኖሪ። እንደ ሻማ እየቀለጥሽልኝ የኔ ቅመም ትለያለሽ፣ ከበሪልኝ እያልኩ ቡም ማረጋል ወስዳል። አሁን ደግሞ ትዳር ማመቻቸት ጀምረዋል እና ታፕታፕ እያደረጋችሁ ቤተሰብ እና ትዳር እናገናኛለን የሚሉ እነ ቱክቱክ ካሉ ህብረት ኮባም ትዳር አገናኝ ሆናለች። እኔ የምፈልገው እድሜ አንድ ግብዳ ሴትዮ እድሜ 54 ዓመቴ ነው።
ኩክ አድርጊ ምናምን አይመቸኝም የሚለኝ ጣጣ እንደዚህ የለኝም። በ54 እኔ ግን ሰው እስከ 54 ዓመት ምን እያደረግሽ ነበር ገለቴ? እኔ የምጠይቅሽ 54 ዓመት ሙሉ ምን እያደረግሽ ነበር? ምን እየሰራሽ ነበረ? ማዘርዬ እግሮትን ከፍ አድርጉ እየተባሉ ሊያጫውቱ ነው። ማዘርዬ ጡቶትን ያዙልኝ ጡቶትን ከፍ አድርጉልኝ ምናምን ሊባሉ ነው። አልገባኝም። ምን እንደሚሻላችሁ አላውቅም። አንዳንዶቻችሁ በእውነት እውነቴን ነው የምላችሁ። አስተውሉ እንጂ አንዳንዴ ህይወታችሁን ተጠቅማችሁ የሆነ ጊዜ ለብቻ ደስተኛ መሆን የሚቻልበት ላይፍ እኮ አለ። ፈጣሪ ምስክሬ ነው የምለው። አንዳንዴ የግድ ሪሌሽንሽፕ ውስጥ መኖር የለባችሁም ደስተኛ ለመሆን። በራስ መሆን ይቻላል። በብዛት እንደዚህ ደስፐሬት የሆኑት ሴቶች ሆኖ ሳይ ደንግጫለሁ። ትዳር ፈላጊ በጣም በብዛት በየትኛውም በሌላ አንድ አይ ቲንክ ዌስት አፍሪካን ትሆን ኬንያዊ ትሆን ምናምን ነገር ዱቅ ብላ የአበሻ ሴቶች የሀገር እየገቡ እንፈልጋለን ይላሉ። የሀገር የአበሻ ሴት እየገቡ በብዛት እናጋባለን፣ ወንድና ሴት እናገናኛለን የሚባል ቦታ ላይ የሀገር ያለው የአበሻ ሴቶች ናቸው። በሰላም እና በጣም ግራ እየገባኝ ነው። እና በተለይ በሰው የሚመጣ ሰምታይምስ ብታስተውሉ ፍላጎታችሁ ምን እንደሆነ ብታውቁ ደስ ይለኛል። እኔ በጣም አካብደው እኔ የበቃኝ በምን እንደሆነ ታውቃላችሁ? በህብረት ኮባን የበቃኝ በሮማን አሰካከሷን አይታችሁት ነበራል። እኔ አማርጬ እኔ ሮማን ተሰማ ምን ያላለችው ነገር የለም። ልክ ባሏ ይመጣል የተገጣጠመ የደነገጠ ቮልስቫገን ነው የሚመስለው። እመቤቴ ደንግጬ ቁጭ። ምክንያቱም ወሬያቸው ስከሳቸው ምናምን ለነጋ ይሉ ጥርጥር ያደረጉትና ነው እንዴ ብለን እሺ ወደ ገደለው እንግባ ሲባል ማየት ነው። ራቁቱን ሆዱን እያከከ ይመጣል። እራት የለም እንዴ? ራቁቱን ሆድ እያከከ እራት የለም። አልሰራሽም እራት የለም እራት። ስለዚህ ብዙ ጊዜ አታንጁ። ስለዚህ ብዙ ጊዜ አሁን ትንሽ ጸዳ ያለ የያዘችው የነበረችው ዝሆኗ ነበረች። ሆዲያ መለጠ፣ አስም ወገቡ ተሰብሮ እኔ የሚመስለኝ የሆነ ና እየተባለ ታንቆ ሊወጣ ሲል ለሽንት ልውጣ ና ቁጭ በል እና ብላ ዝፍ የምትልበት ይመስለኛል። ናናናና እያለች እየጎተተች እያመጣች መቅኔውን ጽድት አድርገ ወይ ይመስለኛል ሳስበው። ምክንያቱም ኮምፔር ሲደራረጉ ሆዴ ይጸዳል አሏሽ ያንግም ነው ይጸዳልም። እና እንደዚህ አይነት ነገርን ማምለጥ ከባድ
አመለጣ እና ብዙ ጊዜ ያየሁት ነገር ምን አጥንቱ ምን ያልተሰነጣጠቀ ነገር አለና የሚያስቀኝ ነገር እሱ ነው። ለሌሎቻችሁ ምለው ምንድን ነው፣ አንዳንዴ ሲንግልነትን አትጥሉት። ከማይረባ ፍቅረኛ በእውነት እመቤቴን ነው ምላችሁ፣ ከማይረባ አፍቃሪ ብቻችሁን በሰላም መኖሩን የመሰለ the most beautiful thing የለም። የራቱ አክሽን ይደገባል አለች። እውነቴን ነው ምለው፣ እግዚአብሔር መሰክሬ ቲንክ ባህሪ ከማይረባ ቦይፍሬንድ ወይም ከማትረባ ገርል ፍሬንድ ከመያዝ ብቻችሁን በሰላም ጽድት ብለ ተቁላልታችሁ መኖርን የመሰለ ነገር የለም። አበሻ እንዳየሁት ብቸኝነትን ይፈራል። እንደ አበሻ ብቻ መኖር የሚፈራ የለም። ስለዚህ ነው የምመክራችሁ፣ በተለይ ለሴቶች ጥሩ ስራ ካለሽ፣ ጥሩ ህይወት ካለሽ፣ ምን ካለሽ አትጨናነቂ። you fine, it's all right። ለብቻ መሆን ሰምታይምስ ሰላምሽን ይሰጥሻል። የማይረባ ሰው የት ወጣ የት ገባ እያልሽ ከምትጨቃጨቂ I think it's better በራስሽ መኖርን የመሰለ ወርቅ ነገር። ጤና ካለሽ፣ ስራ ካለሽ፣ ቤተሰቦችሽ በአንቺ ደስተኛ ከሆኑ፣ ከረዳሻቸው፣ ህይወትሽን ከለወች ከዚህ በላይ ምን አለ? እና አትጥሉት። ያ ስለዚህ ሴቶችዬ ይሄን ነገር አስቡበት። ደስ የሚል ላይፍ አለው። በእውነት ነው የምልሽ። ደግሞ ላይፉም ያጣድፋል። ገባሽ? እና ሰው ከማጣ ብለሽ ብቻሽን ስትሆኝ ነው የምትጎጂው። በተለይ ደስፕሬት በሆንሽ ሰዓት ወንድ ልጅ በድህነት የጠበስካትን መድኃኒዓለም ይውል። ምክንያቱም ጥንፌ ገለቱ ናት። በድህነት አዛሉን የጠበስከው በድህነት ዘመን ቆንጆ ሴት ጠብሳ አታውቅም። ህገ መንግስቱ ነው። ወንድ ልጅ በድህነት አትጥበስ። ሴት ልጅ ደግሞ ዴስፕሬት በሆንሽበት ጊዜ አትጥበሽ። ፈጣሪ መሰከሬ ነው የምልሽ። ወንድ ልጅ በድህነት ጊዜ አባቴ ይሄ በጣም በቃ ለህይወቴ ልመራት ነው አቅም የሚችለው እሱ ነው። ውበት በጉሮሮ ይወርዳል። ያራድዬ ልጅ ኪስስ ያበጥ ውበት አለ። የወንድ ልጅ ውበቱ ኪሱ። ያው በመላጣ አታገኝም ማብራት። አሁን የሆነ ፒክቸር እያዞሩ ነው ተጋዳላዮቹ። የድሮ የህወሓትን ቲሸርት አድርጌ እምበር ተጋዳላይ የምልበትን እያዞሩት ነው። መነጽር አድርጌ ምናምን አላውቀውም። እሱን ሰው አንተዋወቅ፣ በእውነት አላውቀውም። ብታሳዩት እሱንና አንተ ነብባል መከራከር ይችላሉ። አላውቀውም ብዬ ዘመኑን አያችሁ ሰው እንዴት እንደሚቀየር። ምን እንደሆነ ስለሱ ልዘግባችሁ። እምበር ተጋዳ ላይ የወያኔ ልብስ ለብሽ ምን ሆነ? እኔ እዚህ ሀገር ነው ምላችሁ። እዚህ ሀገር አይ ቲንክ 8-9 ዓመት ከቆየው በኋላ ነው ፖለቲካ ውስጥ የገባሁት እና ስገባ ሰው ይማረራል ምናምን የማረፈው ነገር የለም። ምክንያት ፎከስ ዶማ ላይፍ እና እዛ ላይ ሆኜ ከዛ ተጀመረ ማለት ነው ቀወጣ። እኔ ደግሞ ትንሽ ሚሊተሪ የተማርኳን ነገር ስላለች ምንድን ነው ማድረግ ያለብኝ? መጀመሪያ ጠላትን ማወቅ አለብኝ የሚል ፕሪንሲፕል አለ የምንማረው። ማንም አይ ቲንክ ሚሊተሪ ስትማሩ የምትማሩት ይመስለኛል። ሌላውን አላውቅም። አሜሪካ እሱን ነው የሚያስተምራል። ምንድን ነው ጠላትን ማወቅ፣ ተመሳስለ ጠላትን ማወቅ። ስለዚህ ህወሓትን በቃ እኔ የመለስ ባላደራ ነኝ ብዬ ቀወጥኩት። ሙስዬ እመቤቴ የመለስ ባላደራ ነኝ። እነሱ ራሱ የመለስ ባላደራ የሆነ ቪዲዮ ሱፋ አርጌ ነገር ለቀቁላቸው። መኪና ውስጥ ሆኜ አረሰው። እኔ ይገርማቸዋል።
መለስ በጣም በየሀገሩ ሰው አስቀምጦ ነበር አልኳቸው። ሰው አስቀምጦ ነበር እና የትግራይ ልጅ ቢያስቀምጥ አያምኑትም። ያው ትግሬን ሊሾም ነው ተብሎ ስለዚህ ሌላ መፈለግ ነበረበትና እዚህ እየመጣ ያወራኝ ነበር አልኳቸው። ሲሪየስ ሆኜ ነው ቀልድ የለ ሲሪየስ ሆኜ ወይኔ መለስ ምናምን እያልኩ እምባ እያቀረርኩ ምናምን ነገር ቪዲዮ አለ ግቡና ያውት ዩቲዩብ ላይ። ከዛ መለስ በቃ አንተነህ ብሎኝ ሄደ ምናምን ብያቸው እመቤቴን ነው ምላችሁ የመለስ ባላደራ እያሉ ምድረዋ ይፖስተኛል። ዲያስፖራ ደግሞ ይረግጠኛል አልኩ። ተማሯል በሱና እንዲያውም አልኩ በዛ ወስውሻቸው አምነውኝ ማለት ነው ልባብ ሰጡኝ። የካቲት 11 ዝግጅት አለ እና ተባልኩኝ። አረ ምን ጣጣ አለው ብዬ ያንቺን ቲሸርት አድርጌልህ ሰመጥኩ። እምበር ተጋዳዳ በሚለው ቀወጥ ነው የምላችሁ። ከዛ ሳይ አንድም ሌላ ብሄር የለም፣ በሙሉ እነሱ ናቸው። ወሬ አዳምጣለሁ፣ ምን እላለሁ። እግዚአብሔር ምስክሬ በጣም ሌላውን ብሄር ይጠላል። በጣም እዛ የነበሩት በሙሉ ነቀርሳ ቀስ እያልኩ ምጫወት መስዬ ሰላም እያልኩ አውራቸዋለሁ ምናምን ደሴ ዴሮን ላይክ አይወዱ። ከዛ በነጋታው አውጥቼ እሱን ቀዳደድኩት። አበዱ። በነጋት ፎቶ አብሬያቸው ተነስቼ ምን ብዬ በነጋታው ወስጄ ሸንሽኝ እናንተ ቆሻሾች ብዬ ቀድጄው ያው ቪዲዮ ሰራው ቀድጄው። ይሄን የሚያቃቃ ፊልም የተቀደደውም አለ ምንም አለ ሰው ያለ እና ሰው ስለሚጠሉ ካወቅኩኝ በኋላ ተቀየርኩ። ከዛ ህወሓትን ዜሮ ስቀጠቅጥ ነው ሙሉ የነበረው። ስለዚህ በሱ በጣም አሪፍ ስራ ሰርቻ የማይቆጨኝ ነገር የህወሓትን ማንነት ማወቄ እንትን ብሎኛል። እና እሱ ነው ያ ፎቶን ሳይሆን ትልቅ ሰው ነበርኩ ይዛኔ። ፊዚካሊ ማለት ትልቅ መስል መላጣ ይጎዳል። የወንድ ልጅ ጸጉር ይጎዳል። አስቦን ነው ምላችሁ። ጸጉር ወንድ ልጅን መልክ ይቀይራል። በስማ እና እሱን ፎቶ ሲያዘዋውሩት አብሬ እርገጡት ማን ነው እያልኩ እኮምታለሁ። እኔ ራሱ ምልጥና በጣም ደባሪ ነገር ያ እቺ ናት እንግዲህ ጭውቴው ስለዛ ጉዳይ። አረ በእንግሊዝኛ መጽሐፉ ነው ኖ ዩ ጉድ ዩ ዶንት ሃቭ ኤቪደንስ ብሎ ጽፎልኛል። ዊንታ አረ ጻፊዬ እንግሊዝኛው ቢቀርብሽስ በመድኃኒዓለም አታይም እንዴ? ቱና እንግሊዝኛ ላስረዳ ብላ አፈርድሜ ስትበላ አክዬ ቱናዬ ለዴዚ ልታስረዳ እንግሊዝኛ ስቃን ስትበላ እያቸዋለን። ቢቀርስ እኛ ስለምንኖርበት ነው አሜሪካን ሀገር ቋንቋውን የምንሞክረው። ቢቀርባት ዴዚ ኖ ጉድ ቱ ዩ ፎር ዩ ባይ አውት ፍላይ ቲኬት ባይ አውት ፍላይ ቲኬት ሂም አሌክስ ቲኬት ባይ አይደንቲቲ መታወቂያ ያውጣልሽ እኮ ነው። ባይ አይደንቲቲ ፎር ዩ ይጋርጌቹ ቪዛ ማለት ነው። ባይ አይደንቲቲ ባይ ኤቭሪቲንግ ዴዚ ባይ ኤቭሪቲንግ አሌክስ ፎር ዩ ዩ አይደንቲቲ። እንዴት እሰቃያላችሁ? እና
እንደዚህ አይነት ነገሮች ያሰቃያሉ የሰውን ልጅ እና ብዙ ጊዜ የሚያሳዝኑኝ እንደዚህ አይነት ሰዎች ናቸው። በህይወታቸው ደስተኛ አይደለሁም። ደስ አለችኝ ሴት ናት። ምን አለችኝ መሰል የቆለጥን ጸጉር አስተክለ እኛ ጋር ልትራገጥ ስሟ ቅድሳን ይላል። ህዋት ነ አይ ቅድሳን አትመስይኝም። ቀደውሻል። ቅድሳንማ ሊሆን አይችልም። ቀደውሽ ነው እንጂ ቅድሳን አይደለች። ሎዛን ትፈራት አለ። ሎዛ ጎዛን በጣም ነው የምፈራት። በጣም ሎዛ ጎዛን በጣም ያ ስለ ዴዚ ያልከውን ሰማው። ሪስፔክት ዩ ኦፍኮርስ። እኔ ብዙ ጊዜ ጨዋ ለሆኑ ሴቶች ከጎናቸው ቆማለሁ። መረኖችን ግን ረግጣለሁ። ጨዋ ሴቶችን አከብራለሁ። ብዙም አከብራቸው ሴቶች አሉ። ሶሻል ሚዲያ ላይ ግን መልከጥፎቹ ናቸው በብዛት ሲረብሹ አየ ነው። እድሜያቸው ያረጠ እና መልከጥፉ ሴቶች በጣም እንትን ብለዋል። በነገራችን ላይ ስለ ሀናቡ የምትባለው ስቶሪ ልንገራችሁ። ሀናቡ የምትባለው ይቺ ጥቅርሻ የምትመስለው ማለት ቀንደብ የሌላት እኔ ሰላቢ ነው የምትመስለኝ። ሰላቢ ናት። እና ይህ አጀንዳ የሚፈልጉ ከኔ ሴቶቹ ናቸው። ለምን እንደሆነ ባላውቅም ሴቶቹ በጣም የኔን አቴንሽን ይፈልጋሉ። እንግዲህ ሶሻል ሚዲያ ያላሉት እና ለጥቅርሻዋ ሀናቡ አድርሱልኝ። አንቺ ከነጭ 4 ልጆች ወልደሻል። ልጆችሽ ይባረኩ። ግን በሚያሳዝን ሁኔታ አዲስ የምትባል የኔ ወዳጅ አለች። አዲሴን ታውቋታላችሁ ብዙዎቻችሁ። ሀገር ሰላም ብላ ፍሬንድ ነበሩ። ከዛ ቦይፍሬንዷን ታስተዋውቃታለች። ቦይፍሬንዷ የት ነው እንዴ? ቦይፍሬንድ እኮ ያለው ካሊፎርኒያ ነው ትላታለች። እግዚአብሔር ምስክሬ ነው የምለው ስትላ ምን ይሆናል? ሀናቡ የምትባለው ይቺ ጥቀርሻዋ አበሻ ነው የአዲሴ ቦይፍሬንድ። ከዛ ነው በቃ ሰላም እለዋለሁ ምናምን ትላትና ስልኳን ትቀበላለች። ይቺ ደግሞ አዲሴ ሀገር ሰላም ነው ብላ ስልክ መስጠት ሀናቡ ጥቀርሻ ማለት ነው። ከዛ ምን ታደርጋለች? ሌላ ጊዜ ሀገር ሰላም ነው ብላ መደወል ፌስታይም መደወል አዲሴ ለሀናቡ ለጥቀርሻ ሀናቡ ጥቀርሻ ስደውልላት ቤቱን ቼክ ስታደርግ የቦይፍሬንዷ ቤት የአዲሴ ሀናቡ በቪዲዮ እሱ ቤት ሆነ እየለት እንትን አድራ እየቻት። ስለዚህ አንዳንዴ እንደዚህ አይነት ቆሻሻ ሴቶች ናቸው መጥተው እዚህ ላይ እንጨዋ የሚጫወቱት።